የማውቀው በጣም ዘናጭ የነበረ ቆሻሻ የሚጠየፍ የነበረ ሰው ነው። ሜዳ ላይ ወድቆ የማይሆን ነገር ውስጥ ገብቶ አገኘሁት። እዚህ አየር ኃይል ውስጥ በአየር መከላከያ ውስጥ ነው የምሰራው። ኢትዮጵያ መግባት እዚያ ኢትዮጵያ ውሰጂኝ ጥለሽኝ ከሄድሽ እሞታለሁ እያለ በሚቀጥሉት 31 ዲሰምበር ላይ ቶታሊ ይዘጋል። በሽተኞቹ በጠቅላላ ወደ የስደት ጣቢያ ይበተናል። መቄዶንያ ዶክተር ቢኒያም ሽመልስን ብትተባበረኝ በሰው ሀገር ሜዳ ላይ ጥየው ከመሄድ ከባድ የጉልበት ስራ አልችልም። ሰውነቴን አዳክሞታል። ከአንድ ብቻ ምግብ እንኳን አንጥቼ አንድ ቀን ከዘለልኩኝ ከግቢ ውስጥ ወጥቶ ይጠፋል። አሁን ግን እዚህ ጥየው ከሄድኩኝ ምን ይሁን? ወጥቶ ሜዳ ላይ ነው የሚወድቀው። ማንም ዞር ብሎ የሚያይ የለም። ኢትዮጵያ መግባት ሀገሬ መልሱኝ። ይህ ጥሪ የአባባ ሽመልስ ነው። አባባ ሽመልስ የስደት ህይወት ያጎሳቆላቸው፣ ጤና ማጣት የፈተናቸው ምስኪን አባት ናቸው። የዕድሜ እኩሌታቸውን በስደት ነው የኖሩት። ብዙ መስራት ለሀገርም ለወገንም መትረፍ በሚችሉበት ዕድሜ በሀገራችን በነበረው የስርዓት ለውጥ ሀገር ጥለው ተሰደዱ። መዳረሻቸውም ኡጋንዳ ነበር። በአፍሪካዊቷ ሀገር ኡጋንዳ በተለይ እሳቸውና መሰሎቻቸው ስደተኛ ሆነው በወጡበትና በተጠለሉበት ጊዜ ወደ ሌሎች የአውሮፓና የአሜሪካ ሀገራት ለመሄድ ብዙ እድሎች ነበሩ። ይሁንና ግን አባባ ሽመልስ በወቅቱ በገጠማቸው የጤና እክል ምክንያት አንዳቸውንም እድል ለመጠቀም አልቻሉም። ይባስ ብሎ ከስደተኞች መጠለያ የሚሰጣቸውን ወርሃዊ ድጋፍ እንኳን መቀበል አቅቷቸው ጎዳና ወድቀው ነበረ። ራሳቸውን ችለው መኖር ይችላሉ በሚባሉበት እድሜና የጤና ሁኔታ ላይ ባይሆኑ እንኳን ዞሮ ዞሮ ከቤት ኖሮ ኖሮ ከመሬት እንዲሉ ወደ ሀገራቸው መግባትን ይናፍቃሉ። ዘማዘሮፍ ካምፓላ በሚል መጠሪያ የምትታወቀው ፎዚያና እንዲሁም ሌሎችም ስላደረጉት ጥረትና የአባባ ሽመልስ መጨረሻ እንዲሆን ስለሚፈልጉት ነገር ከኛ ጋር ቆይታ አድርገዋል። እኔ ዘለቀ ጀበሮ ነው የሚባለው። በቀድሞ መንግስት የፓርቲ ሰራተኛ ነበርኩ እና ስርዓቱ በሚወድቅበት ጊዜ 1983 ግንቦት ወር ላይ በሁላችንም እንግዲህ በጣም በርካታ የሆኑ ብዙ የሚቆጠሩ ኢትዮጵያውያን ተማሪዎች፣ መንግስት ሰራተኞች፣ የሰራዊቱ አባላት በሞላ ወደ ኬንያ ሲሄዱ እሱ ከደብረ ዘይት የኢትዮጵያ አየር መከላከያ ወደ ኬንያ ከገቡት ውስጥ አንዱ ነው እና ኬንያ ላይ ከቆየን በኋላ እንግዲህ የተወሰነ ወደ ኬንያ ናይሮቢ መጥቷል። ከፍተኛ ባለስልጣንና ሻለቃ ማዕረግ ያለው የኢትዮጵያ ሰራዊት አባላት በዛ እሱ ደግሞ በዛ ጊዜ ሳይመጣ ዋልዳ የሚባል ቦታ ላይ ኬንያ ጠረፍ ላይ ነው የቀረው። በኋላ ግን እኛም ወደ ኬንያ ናይሮቢ የመጣን ሰዎች በተለያየ ከዚህ አርዕስት ጋር ባልተገናኘ ሁኔታ እንግዲህ በተለያየ ሙያ ተሰማራንና ቀደም ብለን ወደ የኢትዮጵያ አየር ኃይል አባላትና የተወሰኑ የሰራዊቱ አባላት ወደ ኡጋንዳ ስንገባ እሱ ቆይቶ 1994 በእኛ ወደ 85 ዓመተ ምህረት ላይ አገኘሁት። ካምፓላ ላይ አገኘሁት። ሳገኘው ጥሩ ነበረ። አብረን አወራን። በኋላ አንድ ወር ያህል ጊዜ እንደቆየን እኔ እንግዲህ ወደ ሌላ ስራ ግዳጅ ሄጄ 1987 ዓመተ ምህረት ያ የሄድኩበት ቦታ ሳይሳካ ሲቀር እንደገና ተመልሼ ከዛ ቦታ ወደ ካምፓላ ሲመጣ ትንሽ ድሮ የነበረ ያየሁት አይነት ነገር አልነበረም። በኋላ ግን የሚያውቁ የመጀመሪያ ደረጃ ሲመጣ ከኬንያ ሲመጣ የተገናኘው ከኔ ጋር ስለነበረ እዚህ ጋር አሳየን። ከተማ ላይ እንጀራም አለ ኡጋንዳ እና አለ። ሲመጣ ደግሞ እዚህ እህታችን ፎዚያ በዛ ጊዜ ካምፓላ መጣ አንድ ምግብ ቤት ከፍታ እዛ ገና እንጀራ በማስታወቅ ላይ ነበረች። እዛ አምጥቶ አስታውቆ ትንሽ እንግዲህ እንደቆየን እኔ ተመልሼ ወደ ሌላ ስራ ወደ ግዳጅ ሽመልስ ማቀው ከ30 ዓመት በፊት ነው።
ማለት እኔ ጋር መጥቶ ምግብ ይበላል። ከዛ ካመመው በኋላ ደግሞ እኔ እየፈለግኩት አመጣዋለሁ ቤት። ይመጣል፣ ሲፈልግ ምግቡን ይበላል፣ የሚፈልገውን ነገር ይጠይቃል፣ ይደረግለታል፣ ይሄዳል። ከዛ በኋላ በመጨረሻ ጊዜ የዛሬ 20 ዓመት 19 ዓመት ሜዳ ላይ ወድቆ የማይሆን ነገር ውስጥ ገብቶ አገኘሁት፣ አነሳሁት። እዚህ ሆስፒታል እንዲመጣ አደረግኩት። ከዛ በኋላ ትሪት ካረጉት በኋላ እዚህ ሆስፒታል ያስወጡታል። እንዳይወጣ ስለፈለግኩኝ እኔ ሳንቲም ከፍላለሁ ትንሽ እንዲቆይልኝ እዚህ እንዲመገብ። በሳምንት 3 ቀን ምግብ አመጣለታለሁ፣ ስኳር እልክለታለሁ። ለአንዳንድ ነገር ለውሃ የሚሆን ነገር ደግሞ ገንዘብ እሰጠዋለሁ። እንደ ቅርብ ቤተሰብ የሆንሽው አንቺ ነሽ ማለት ነው? በቃ ስጠፋ ራሱ በሳምንት አንድ ብቻ ምግብ እንኳን አንጥቼ አንድ ቀን ከዘለልኩኝ ከግቢ ውስጥ ወጥቶ ይጠፋል። ከዛ እንደገና ተደውሎልኝ ነው ለምን ወጣ ሲሉት ፎዚያን ፍለጋ ነው ይላል። ከዛ እንደገና ለመኪና ቤንዚን መግዣ ከፍዬ ያመጡልኛል፣ መልሰው እዚህ ያስገቡታል። እንደዛ ነው። ይሄንን ሁሉ ዓመት ያለ ነው። እንግዲህ ላለፉት 30 ዓመታት እዛው ኡጋንዳ ነው የምትተዋወቁት ወይስ ኢትዮጵያ ውስጥም እውቅና ትውውቅ ነበራችሁ? ኧረ እኔ ሳውቀው መጀመሪያ ምግብ ቤቴ ሲመጣ በጣም ዘናጭ ማለት ራሱን የሚጠብቅ ቆሻሻ የሚጠየፍ የነበረ ሰው ነው። በጣም መልካም ሰው ነበር እና ከ5 ዓመት በኋላ ደግሞ ሳገኘው ተቀይሮ በቃ ጠፍቶ ነበር እና ለሽመልስ ጠፋ፣ የት ነው ፈልጉልኝ ብዬ ሳገኘው በጣም ለሚያሳዝን ሁኔታ ነው ያገኘሁትና አስይዤ ነው ከዛ ቦታ ላይ ያስነሳሁት። በዛ ጊዜ እንግዲህ ተመልሼ ከስንት ወደ 5 ዓመት በኋላ ተመልሼ የሄድኩበት ሁኔታ ሳይሳካ ሲቀር ሲመጣ አይምሮ ትክክል አልነበረም። በቃ በዛው እንትን አድርጎ አገኘ ነው። የሚሰጠው ደሞዝ ነበረ፣ እሱም ተቋረጠ እና እሱም ታሞ ኦሎሞስ አይምሮን ስቶ አንዳንድ ሁኔታ ላይ ስቶ አገኘ ነው። ኡጋንዳ ከገቡ ጀምሮ እንግዲህ ላለፉት 32 ዓመታት ወደ ሌላ የመሻገር እቅድ አልነበራቸውም ወይም አልሞከሩም? ምንድነው በህይወታቸው ላይ የተፈጠረው? አው ሰው ነው እንግዲህ አይምሮን ያመመውና 87ም 88ም አይምሮው ትክክል አልነበረም። ከዛ በኋላ የሚከፈል ገንዘብ ነበረው 40። በዛ ጊዜ ስደተኛ ኡጋንዳ ውስጥ እስከዚህ አልነበረም። በጣም ውስን የሆኑ ስደተኞች፣ በጣም ውስን የሆኑ ያውም የኢትዮጵያ ስደተኞች የሩዋንዳ ጦርነት ኮንጎ ጦርነት ከመምጣቱ በፊት ውስን ስለነበረ ለእያንዳንዱ ሰው ይከፈል ነበር 43,000 የኡጋንዳ ሽሊንግ ይከፈል ነበርና እሱን ራሱ ሄዶ ተቀብሎ ነበር የሚኖረውና እሱንም ትቶ መቀበሉም ትቶ ጠፋ። ከስደተኞች ኮሚሽን ጽሕፈት ቤት ሄዶ መገናኘቱም ጠፋ። ተፈልጎ ይምጣ ይባላል፣ ይፈለግና ይመጣል። ከዛ በኋላ አገር ቢሰጠው አገሩንም ለመሄድና ፎርሙን መልቶ ለመሄድ እንትን አላለም። ስለዚህ ብዙ ጊዜ ያ የተሰጠውን እድል በዛ ጊዜ ለመጠቀም አልቻለም። በቃ ምንም ፎርም ሞልቶ ካናዳ ነበረ፣ አውስትራሊያ ነበረ፣ አሜሪካ ነበረ። ተለምኖ ነው በዛ ጊዜ በእውነት ለመናገር ተለምኖ ነው የምትሄደው። ግን በዛ እሱ ያንን ፎርም ሞልቶ ተከታትሎ ይሄን ሁኔታ ለማድረግ አልተቻለም። ጠቅላላ አይምሮ ትክክል ስላይደለ ወደዛ ለመሄድ አልቻለም። ኢትዮጵያ ውስጥ ምንድን ነበር የሚሰሩ የነበረው አባባ ሽመልስ? በኢትዮጵያ አየር ኃይል ውስጥ አየር ኃይል እንግዲህ አየር ኃይል ውስጥ አየር መከላከያ ምድብ አለ። በአየር ሚሳይል ክፍሉ በአየር ኃይል ነው የሚታዘዘው። ለዚህ አየር ኃይል ውስጥ በአየር መከላከያ ውስጥ ነው የሚሰራው። የመንግስት ለውጥን ተከትሎ ነው ከሀገር የወጡት? ከሀገር ለውጥ ወጡት። ያው ከመንግስት ለውጥ ጀምሮ ከደብረ ዘይት ቀጥታ ከጓደኞቹ ጋር አየር ኃይል አባላትም መከላከያ አባላትም ሲወጡ እሱ አብሮ ነው እንግዲህ እንደወጡ ብዙም ሳይቆዩ ነው የአይምሮ እክል ገጠማቸው እያሉኝ ያሉት። አው ብዙ በእውነት ብዙ ነገር ብዙ ጊዜ አልቆየም። ከዛ እንግዲህ በጣም እንትን እያደረገ ሲመጣ ወደ 10 ዓመት ይሆናል። በዚህ ክፍል ውስጥ ከተማ ማንም ሰው የሚቀበለው አንደኛ አይምሮ ስቶ ስለነበረ ፖሊሶች ይዘውት ወደ አይምሮ ሕክምና ክፍል ወሰዱት። እዛ ደግሞ ስንሄድ ጠፋ ተባለ። በቃ እንደውም እብድ ነው ብሎ ገሎታል ብለን ትተነው በቃ በጣም በእውነት ረስተን አልቅሰን ረስተነው በኋላ ደግሞ ተገኘ ተባለ። በኋላ ይዘውት እዛ ይሄ ሕክምና ማዕከል አለ። በዚህ ሕክምና ማዕከል ታክሞ እንዳይድን እንግዲህና እንዳይወጣ
ገንዘብ በየወሩ ተከፍሎ በዚህ እንዲቆይ ነው የተደረገው ላለፉት 10 ዓመታት። ከገጠማቸው የአይምሮ ህመም ሕክምና አግኝተው አላገገሙም? አሁን ያሉበት የጤና ሁኔታ ምን ይመስላል? ምንም አላገገመም። ምንም ለውጥ የለውም። መተው ሊወስዱኝ ነው ይለኛል። እንዳትወጣ እላለሁ፣ ይወስዱሃል እለዋለሁ። ከወሰዱ አላገኘህም ብዬ እለዋለሁ። አስወጣኝም ሰው ይለኛል። በቃ እንደዚሁ አይምሮን ስለሳተ ምንም ማድረግ አትችልም። መስዬ የሚናገረው ሁሉ ቃሽ ማለት ነው ያለብኝ። ያው እንደዚሁ አለሁኝ። አሁን ግን በስተመጨረሻ መስዬ ሀገር ለቅቄ ስለሚሄድ ሀሳብ ላይ ወደኩ። ኦሎሞስት ወደ 19 ዓመት ገደማ እንግዲህ በፎዚያ እጅ ነው ቆየ ማለት የሚቻለው። እኛም እንግዲህ ሲናገኘው ነው እንጂ ይሄን ቀን በቀን የሚከታተል ነገር የለም። ከዛ በኋላ ያለፉት እንግዲህ ወደ እዚህኛው ቤት አሁን ያለንበት ቤት የገባው 10 ዓመት ይሆናል። አሁን ያለበት ቦታ ላይ የተባበሩት መንግስታት የሕክምና ቡድን ነው ከየስደት ጣቢያው ጋር በጣም ከፍተኛ ስደት እንግዲህ እንደምታውቁት ያላት ሀገር በመሆኗ ከስደት ጣቢያ የታመመው ከስደት ጣቢያ ሕክምና የሚያገኘው ሰው እዚህ ጋር መጥቶ ሲታከም ታክሞ ወደዛ ነው የሚሄደው። እሱ ግን ታክሞ ከዳነ በኋላ መሄድ ስለማይቻል ያለፉት 10 ዓመት ከፍላ ነው እዚህ ገስት ሃውስ ነው ሕክምና ማዕከል የሪሃቢሊቴሽን ሴንተር ነው። በዛ ላይ እንግዲህ እሷ ከፍላ ነው ለዚህ ገስት ሃውስ አሁን ላለንበት። ይሄ ገስት ሃውስ ደግሞ አሁን ባጋጠመው የኢኮኖሚ የተባበሩት መንግስታት የስደተኞች ሃይ ኮሚሽን የገንዘብ በማጣቱ ፈንድ በማጣቱ ይሄ ሳትፈረስ አሁን በሚቀጥሉት 31 ዲሰምበር ላይ ቶታሊ ይዘጋል። በሽተኞቹ በጠቅላላ ወደ የስደት ጣቢያ ይበተናል። እንግዲህ ይሄ በመሆኑ አሁን ፎዚያ እንግዲህ እኛን ቀደም ብለን ያለነው ሰዎችን ጠርታ ምንድነው ማድረግ የምንችለው በዚህ አይነት ሁኔታ ይሄት መሰረት በዙም እንደገና እንደዚሁ ለማናገርና ከዛ በኋላም የሱንም ፈቃደኝነት ጠይቀን ቀጥታ ወደ ኢትዮጵያ የሚገባበት መንገድ የሚለው ሀገር ስለምለቅ እሱ ደግሞ እዚህ ያለበት ቦታ እየከፈልኩ ነበር ማኖረው። አሁን እነሱም የሚረዳቸው ዩኤንኤችሲአር ስለሆነ አንረዳም ስላሉ እኔ ገንዘቡ አይከብደኝም ነበር። የትም ሆኜ መክፈል እችላለሁ። እዚህም ሰው እንዲቆጣጠረው አደርጋለሁ። ግን አሁን አይቻልም ማለት ማዕከሉ ሊፈርስ ነው። ስለዚህ ሀገሩ ይውደቅ ብዬ ነው። ሊዘጋ ስለሆነ ድርጅቱ እኔ ትራንስፖርቱንም ሁሉንም ነገር ችዬ እዛ መቄዶንያ ድረስ የሚደርስበትን መንገድ አስተካክላለሁ። አሁን ግን እዚህ ጥዬው ከሄድኩኝ ምን ይሆናል? ወጥቶ ሜዳ ላይ ነው የሚወድቀው። ማንም ዞር ብሎ የሚያየው የለም። በጠፋ ሰዓት እንኳን እኔ ለምኛት ጂጂ የምትባል ልጅ በጣም የምትተባበረኝ ፈልጋልኝ አግኝታ የምትጠራኝ እሷ ናት። ኪስኔ የሚባል አለ። በነበረን ቅርበት ግራዋ ከተማ ሀረር ዳራሙለታ እንደተወለደ ድሬዳዋ እንዳደገ ግን ከዘመዶቹ ውስጥ አንድ ሰው እንደሚያውቅና ያ ደግሞ የኔ ጓደኛ እንደነበረ ነው። ዶክተር መኮንን ጀማል የሚባሉ ሰው ናቸው እና ቼኮስሎቫኪያ ትምህርት ላይ አብረን ነበር እና እሱ ወደ ፖለቲካ ስትማር እሱ ቀለም ትምህርት ነበር አካዳሚክ የሚማረው። ከዛ ዶክተር ሆኖ ከመጣ በኋላ በጣም ጓደኛ ነበረንና ባህልና ስፖርት ጉዳይ ሚኒስቴር እኔ እዛ ሀገር በነበርኩ ጊዜ ተመድቦ ሰላ ነበረ። ግን አሁን ባጣሩት ሁኔታ ደግሞ እሳቸው በህይወት እንደሌሉ ነው ያጣሩት እና ሌላ የሚያውቀው ዘመድ የለ። ግን መኮንን ጀማል በህይወት እንደሌሉ ነው ያጣሩት። ምንም ትዳርም ልጅም የላቸውም። የለው። በአባባ ሽመልስ አይነት ያጋጠመሽ የለም? በተለይ ያደላሹ ለምንድን ነው? እኔ ለሁሉም ሰው ነው ማደርገው። ባይዘው መስጊ ለሽመልስ ብቻ አይደለም። በጣም ብዙ ልጆች አሉ። እግዚአብሔር ይመስገን። አይነ ስውር ልጅ አለኝ። እግዚአብሔር የተመሰገነ ይሁን። ጥሩ ደረጃ የደረሰልኝ ብዙ ልጆችን ለማለት እንደዚህ ማለት አልፈልግም። መስጊ በጣም ይቅርታ፣ ድራግ ውስጥ ሁሉ ሲገቡ እኔ ነኝ ከድራግ ውስጥ እንዲወጡ ማስገባቸውና ብዙ ኤርትራውያን ኢትዮጵያንም ልጆች አሉኝ። ለማንም ለተቸገረ ሰው ካምፓላ ያለ ሰው ኤርትራዊም ኢትዮጵያዊም ይመሰክራል። ግን ሽመልስ ዘንጦ ማለት የራሱን የሚጠብቅ ሰው እንደዚሁን ወድቆ ስታይ በጣም ያማል። ብቻ አይዶን ነው። እኔ የተለየ ህመም ነው ለሽመልስ ያለኝ። ከምሬ ነው። በኡጋንዳ የኢትዮጵያውያን ስደተኞች መልክ ህይወት
ኑሮ ምን ይመስላል? እንዴት ትገልጫዋለሽ እንደቆየሽበት ዓመት? ቆንጆ ነው። እግዚአብሔር የተመሰገነ ይሁን። ዩጋንዳ ደግ ሀገር ናት፣ መልካም ሀገር ናት። እግዚአብሔር የተመሰገነ ይሁን። በስደት ብዙ ልጆች አሉ ማሚ ነው የሚሉ። እግዚአብሔር የተመሰገነ ይሁን። ዩጋንዳ ብዙ ልጆች አፍርቻለሁ። በስደትም ኤሮፕም ካናዳም ሁሉም ይሄዱ አሉ ልጆች። ለምንድን ነው ማሚ ያሉሽ? ያው እንደ እናታቸው ስለሚያይ ነው። ማዘር ኦፍ ካምፓላ ይሉኛል። ፎቶ ማሰርተው የሰጡኝ እነሱ ናቸው፣ ማዘር ኦፍ ካምፓላ ብለው። እስቲ ስለ ራስሽ ትንሽ ንገሪን፣ በዛውም ማመስገን ትችያለሽ። ማዘር ኦፍ ካምፓላ ብለው ስያሜ የሰጡሽ። እግዚአብሔር የተመሰገነ ይሁን። በጣም ብዙ ልጆች አሉ ለቁም ነገር እኔ ጋር ሆነው አልፈው የሄዱ። ይሄ ነው የምልሽ የኑሮ ሁኔታዬ። ባለቤቴ አቶ ከፈኔ ይባላሉ። የኑሮ ሁኔታችን ትንሽ ሱቅ አለችን ዕቃ የምንሸጥበት። እኔ ደግሞ ምግብ እሰራለሁ። በክትፎ ደግሞ ፖዚ ክትፎ ተብዬ ይታወቃለሁ። በካምፓላ ላይ በጣም የምታወቀው በኬተሪንግ እና በክትፎ ነው። አሁን ሙሉ ለሙሉ ነው ካምፓላ ለቀሽ የምትሄጂው ወይስ ትመለሻለሽ? 30 ዓመት ረጅም ዓመት ነው ብዬ ነው። አይ እመለሳለሁ። መልካም ነው። እንግዲህ አሁን ትልቁ ያሳሰበሽ ነገር የአባባሽ መልስ ጉዳይ ነው። የት ጥዬው ልሂድ? ባለሁበት ቦታ ላግዘው ልረዳው እችል ነበር ነው። አዎ የት ጥዬው ልሂድ? ማንኛውም ሰው ይሰማሻል አይደል? የት ጥዬው ልሂድ? ሜዳ ላይ ጥዬው ልሂድ? በቃ ደግሞ በጣም የሚገርምሽ አንድ ዓመት ነው እዚያ ኢትዮጵያ ውሰጂኝ ጥለሽኝ ከሄድሽ እሞታለሁ እያለ በጣም የሚገርምሽ ምግብ እንኳን ስልክለት ናፍቃኛለች ንገሯት ጥላኝ እንዳትሄድ ይላቸዋል ለቦዳዎቹ ምግብ ለሚያመጡለት። እና ያ ነገር ጭንቅላቴን ትንሽ ሰላም አስጠጥቶታል። በጣም ነው የሚያሳዝነው። እንግዲህ ቢያንስ አሁን በእድሜ ማምሻ ላይ እንኳን ቢሆኑ ሀገራቸው ላይ መተው ይውደቁ የሚለው የትም ምንም ቢሆን በምንም አይነት ሁኔታ ውስጥ ሀገር ነች መሸሸጊያ መደበቂያ የሚለውንም የሚያሳይ ነውና የመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል እንግዲህ መስራች የክብር ዶክተር ቢኒያም በለጠ እንደዚህ ወገኖችን ለመሰብሰብ ነው ቀን ከሌት እየተጋ የሚገኘውና እስቲ እንደው መልእክት አስተላልፊ ለማዕከሉ። መቄዶንያ ዶክተር ቢኒያም ሽመልስን ብትተባበረኝ በሰው ሀገር ሜዳ ላይ ጥዬው ከመሄድ የአቅሜን ከሄድኩበት ሀገር የአቅሜን ለሱ የሚያስፈልገውን ነገር አደርጋለሁ። ብትተባበረኝ ማለት እዚህ በሰው ሀገር ከሚቀር ብትተባበረኝ በመድኃኔዓለም በመቤቴ ስም እጠይቅሃለሁ። ይህንን ነው የማስተላልፈው። መስሎኝ አሁን ይሄ ማዕከል አሁን ገንዘብ ከፍለን የምናቆየው ማዕከል ፎዚያ ማዕከል ሊዘጋ ነው። እሷም እንዳጋጣሚ በተለያየ ምክንያት እንግዲህ እዚህ ጋር ላትኖር ነው። ስለዚህ ምንም አማራጭ የለንም። እሷም እዚህ ከሌለች አጠገቡ ከሌለች ይሄ ማዕከል የሚፈርስና እሱም ደግሞ እንደገና ስደት ጣቢያ ስለሌለና ኤርባን ሬፊውጂ ስለሆነ የከተማ ቆይታ ሬፊውጂ ሆኖ የተመዘገበ ስለሆነ እሱንም ቢሆን እንደገና አሁን በቅርብ ጊዜ ነው ያወጣነው። ራሱ አሳይለም ሲከር ነው ያወጣነው። እዚህ ቤት መቆየት ስለማይቻል ሬፊውጂ ያልሆነ መቆየት ስለማይቻል ነው እንጂ አይዲም አውጥቶ ተቆጥሮ አይዲም የለው። በአሁን ቅርብ ጊዜ ነው ሄደን ሬፊውጂ አሳይለም ሲከር ያወጣል። እሱም በሌለበት ሁኔታ ምንም አይነት ነገር በቃ የሚቀበልም የሚኖርበትም የሚያበላው ነገር የለው። ስለዚህ በቀጥታ ዘመድም አዝማድም እዛ ጋር የሚቀበለው ስለሌለ ቶታሊ መቄዶንያ የሚሄድበት መንገድ ምንድነው በሚለው እንግዲህ ተነጋግረን ስናበቃ ከነፎዚያ ጋር ይሄ አይነት በቃ የምንስ ብቻ ነው ያለውና ይሄን ሀገር መልቀቅና መሄድ አለበት የሚል ወሰን። መልካም እንግዲህ ሁሉም ቢተባበር ጎዳና ላይ የሚኖሩ በተለይ ደግሞ አረጋውያን የአእምሮ ህሙማን አይኖሩም በሚል መርህ ነው መቄዶንያም ብዙ ጥረት እያደረገ ያለው። የአባባሽ መልስንም ጉዳይ አይተው ምላሽ ይሰጣሉ ብዬ አስባለሁኝ። አሁንም በመላው ዓለም ያላችሁ ካናዳ ያላችሁ እኔንም ሽመልስንም የምታውቁት በጠቅላላ የምጠይቃቸው ጥያቄ መቄዶንያን እንድትረዱልኝ በሽመልስ ስም እያንዳንዳችሁ ካናዳ ያላችሁ፣ አሜሪካ ያላችሁ፣ አውስትራሊያ ያላችሁ በጠቅላላ በሽመልስ ስም መቄዶንያን እንድትረዱልኝ በትህትና እጠይቃችኋለሁ።
እንግዲህ የመቄዶንያ የአእምሮ ህሙማን መርጃ ማዕከል ይሄንን አይተው ድጋፍ እንደሚያደርጉ አምናለሁኝ። እንደው ግን በስደት ህይወት እዚህ ያለውን ነገር ሸሽተው ወጥተው እንደዚህ በጣም በሚያሳዝን ሁኔታ በሰው ሀገር በእንዲህ አይነት ህይወት ውስጥ ማሳለፋቸው በጣም ልብ ይነካል። እርስዎ ምን ይሰማዎታል? ምን ያስተላልፋሉ ስለሳቸው? በእውነት እንግዲህ ሁላችንም በያለንበት ቦታ ይሄ ትውልድ በማይረዳበት እንደየደረሰበት ደረጃው ላይ ሊሆን በሚችልበት ሁኔታ ለሰራዊቱ ውስጥ ሆነው ለኢትዮጵያ አንድነት፣ ለኢትዮጵያ ዳር ድንበር መከበር ከፍተኛ አስተዋጽኦ ያደረጉ ሰው ናቸው። ከዛ ደግሞ አልፎ ተርፎ ማንኛውም ሰው እንደተሰደደ የተሰደደው ሁሉ ቅድም እንደተባባልነው ብዙ ሌላ የተሻለ እድል የተሻለ ህይወት ማግኘት ወደሚችልበት ቦታ ላይ ሄዷል። እሱ ያንን ሁኔታ ለማግኘት አልተቻለም። ወዲያውኑ አይምሮው ተቃወሰ። አይምሮው ደግሞ ሞተር ነው። በዚህ አይነት ሁኔታ እንግዲህ የምንፈልገውን ያህል ነገር ለማድረግ እሱን አሳክመነው ለማዳን በምትችለው ሁኔታ ሁሉ ሞክረናል። አይምሮ ማዕከል የህሙማን ማዕከል አስገብተናል። ከዛ በኋላ ወደዚህ መጥቶ ቋሚ የሆነ ሕክምና እንዲያገኝ አድርገናል። አልተቻለም። ስለዚህ በጣም የሚያሳዝን እንደ ኢትዮጵያዊ ዜጋ የሚያሳዝን ግን ማድረግ የምንችለው ነገር ከማድረግ ውጭ ማድረግ የሚችለው ከአቅማችን በላይ ስለሆነ አሁን እኛም ወደ ሀገር ለመግባት ከዚህም ደግሞ እንደገና ወደ ሌላ አይነት ነገር ለመፈለግ መሸጋገር ማንችለው ስለሆነ ይሄ እድል ብቻ ያለው መሆኑንና አዝነን የምንችለውን ያህል ነገር ግን በማድረጋችን መላው የኢትዮጵያ ሕዝብም በዚህ አይነት ሁኔታ ይህንን አይቶ መቄዶንያም በዚህ አይነት ሁኔታ አይቶ ለሀገር ባለውለታ የሆነ ሰው ልጅም ዘመድም በሌለበትና መውደቂያ ያጣ ሰው በመሆኑ ይህንን ነገር መላው የኢትዮጵያ ሕዝብም ይህንን አይቶ እንደው ማድረግ የሚችለው ነገር ሁሉ ቢደረግ ነው። እሱ አሁን ገንዘብም ቢሰባሰብ እንትንም ቢያደርገው ቴሪድ ማድረግ የሚችለው እሱ ደግሞ ያንን ገንዘብ ይዞ ራሱን ማኔጅ ማድረግ የሚችልበት ደረጃ ላይ አእምሮ ደረጃ ላይ አይደለም። ስለዚህ በዚህ አይነት ሁኔታ እንደው ምን እናድርግ በሚለው ነው። እኔም ያለኝ ሀሳብ በጠቅላላ ያለው ሁኔታ ይሄንን ነው የሚመስለው። ከኢትዮጵያ የት አካባቢ ነው የናፈቁት ማየት የሚፈልጉት? ሁሌ ሀገሬ ብለው ሲያስቡ አይምሮት ውስጥ የሚመጣው ምንድን ነው? እዚህ ስራ ነው የሚያስቀው። የትኛውም ሀገር ላይ ኢትዮጵያ ነች። እዚህ በአቅሜ ስለ እሱ ነው የምናስብ። ከእሱ ጋር ነው ይወዳደር የተገኘሁበት ረጅም ጊዜ ስራ ላይ ነው። ስራ ናፍቆት ላይ ነው። ከባድ የጉልበት ስራ አልችልም። ሰውነቴን አዳክሞታል። በቁመት በእድሜ ቁመት አዳክሞታል። በምችለው ስራ አይዞት እንግዲህ ሁሉም ይሳካል ብለን እናስባለን። ፎዚያንም እንዲሁም ደግሞ ሁላችሁንም በዙሪያችሁ ያላችሁትን በጣም ነው የምናመሰግነው። በስደት ዓለም ላይ ሆናችሁ ላሳያችሁት መደጋገፍ፣ ወገንተኝነት በመልካም ላደረጋችሁት ሁሉ እጅግ ነው የምናመሰግነው። እንግዲህ አባባ ሽመልስን ጉዳይ መቄዶንያም አይቶ እንደሚቀበላቸው ባለሙሉ ተስፋ ነን። እሱን ደግሞ በተመለከተ በቀጣይ የሚኖረውን ነገር እኛም በፕሮግራም ሽፋን የምንሰጥ ይሆናል። እስቲ ስላንቺ ያላቸውን ስሜት ይንገሩን እሳቸው። አቅም የለኝም። አቅሜ ለአምላክ ነግሬ አምላክ እኔን እንዲተኩኝ ነው። ይሄ በመሆኑ ለበዛ ውለታዋ ከነ ዘመዶቿ ከነ ቤተሰቦቿ ከነ ባለቤቷ ባለ ቦታው ሳይቀር አምላክ አብዝተው ይባርኩ። እንደኔ ሆነ ጨብጠህ በደንብ ጨብጠህ አመሰግናለሁ፣ እጅግ አመሰግናለሁ። አምላክ ከፍ አድርገው ይባርክ። ይሄንን ነው ከኔ በኩል ብለቅ። በጣም አመሰግናለሁ። በመጨረሻ ማለት የምትፈልጉት ነገር ካለ እድል ልስጥ። ማመስገን ነው የምፈልገው። ማመሰግናቸው ሰዎች አሉ በህይወቴ ውስጥ። አባተ ከልብ አመሰግናለሁ። ትኬት ደግሞ ቆርጬ እኔ እልክልሻለሁ ያለኝን አቡሽን ላመሰግን እወዳለሁ። በህይወቴ ውስጥ ለመቆሜ ትርጉም ያላቸው ሄኖክ ዳዊት ወንዳፍራሽ አየር ኃይል ነው የሚሰራው። ምረት ያራጋው ከነ ድካሜ ከነ ሽንፈቴ ከነ ቁስሌ
በደወልኩላቸው ሰዓት ይሄ ሰው ታሟል ሆስፒታል ክፈል በምልበት ሰዓት ለሚያደርጉልኝ ትብብር ከልብ ላመሰግናቸው እወዳለሁ። ባለቤቴንም ሌሊት ተነስቼ ሰው ወድቋል ሲሉ ላነሳ ሲሄድ 5 ሳንቲም የማይናገረኝም ከፈኔ ሻይን ላመሰግን እወዳለሁ። መላው ካምፓላ ውስጥ ያላችሁ ቲክቶከሮች ከልብ ላመሰግናቸው እወዳለሁ። የካምፓላ ህዝብ ኤርትራዊ፣ ኢትዮጵያዊ በጠቅላላ ሰው ቸገረው ብዬ እርዱ ስላቸው ተነስታችሁ የምትረዱልኝ ከልብ አመሰግናችኋለሁ። መስዬ አንቺንም ከልብ አመሰግንሻለሁ። ሮማን ከልብ አመሰግንሻለሁ። የሰራዊት ፍቅሬ ባለቤት እሷም ተባብራኛለች እንደዚሁ ከመቄዶንያ ልታገናኘኝ በጣም አመሰግናለሁኝ። ቲትዬ ፍቄ ኖርዌይ ከልብ አመሰግናቸዋለሁ። ቃላት የለኝም። ሁላችሁም የረሳኋችሁ ካለ በእግዚአብሔር ስም ኢዩኤል፣ ማማ ሲቲ በጣም አመሰግንሻለሁ። ጓደኛዬ እንደዚሁ ሀበሻ ወደቀ ሆስፒታል ክፈሉ በምላቸው ሰዓት እየሄዱ ሆስፒታል ድረስ ነው የሚከፍሉልኝና ለምትተባበሩ ሁሉ ከልብ አመሰግናለሁ። እኛም በጣም እናመሰግናለን። ቃላት የለኝም ላንቺ መስዬ። እግዚአብሔር ያክብርልኝ። ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ። ቤተሰቦቼን ወደ 1 ሚሊዮን ማድረስ ነው። ይህ መቼም ከባድ ይሆናል ብዬ አላስብም። ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ 60% የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው። ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ። ስለዚህ በቅርቡ 1 ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። ሸገር ኢንፎ ሚዲያ ትክክለኛና ተአማኒ የሆኑ መረጃዎችን የምታገኙበት ነው። እናመሰግናለን።